ስሟን ስትሰሙ ለምለም አረንጓዴና ለኑሮ ምቹ የሆነች ገነት ትመስላችኋለች። ነገር ግን እግራችሁ እዚያ ሲረግጥ የምታገኙት እውነታ ሌላ ነው። 80% በበረዶ የተሸፈነ በዓመት ለወራት ጨለማ የሚሆንባትና ከተማን ከከተማ የሚያገናኝ አንድም የመኪና መንገድ የሌለባት ምድር። የሚገርመው ግን ሀያሏ አሜሪካ እቺ ምድር ለመግዛት ለበርካታ ዓመታት ጥረት አድርጋለች። ለምን? ምክንያቱ እዚህ በረዶ ስር ተቀብሮ ያለው ሀብትና እቺ ምድር ያላት ስትራቴጂካዊ ቦታ ዓለምን የመቆጣጠር አቅም ስላለው ነው። ከሁሉም በላይ ደግሞ የሚያስፈራው እውነት አሁን የቆመችበት በረዶ መቅለጥ ከጀመረ እናንተ የምትኖሩበት ከተማ ኒውዮርክ ወይም ለንደን ከሆነ በውሃ ሊዋጡ ይችላሉ። ከፈረንሳይ በ3 እጥፍ የምትበልጥ ሀገር፣ ነገር ግን ህዝቧ ከአንድ አነስተኛ የኢትዮጵያ ወረዳ የማይበልጥባት ሀገር ናት። እዚህ ምድር ላይ ሆስፒታል ለመሄድ አውሮፕላን መጥራት ግድ ይላችኋል። ጎረቤታችሁ ጋር ለመሄድ መኪና መንዳት አትችሉ፣ ምክንያቱም ከተማን ከከተማ የሚያገናኝ አንድም መንገድ የለም። ለወራት ፀሐይ የማትጠልቅባት፣ ለወራት ደግሞ ጨለማ የሚነግስባት፣ የሰው ልጅ ጽናት የሚፈተንባት ይቺ እንግዳ ዓለም የት ትገኛለች? 80% በበረዶ የተሸፈነው ይህ ግዙፍ ምድር በውስጡ የያዘው ውሃ ብቻውን የዓለምን የባህር ወለል በ7 ሜትር ከፍ የማድረግ አቅምም አለው። ዓለምን ስጋት ላይ የጣለችው ስሟ አረንጓዴ ሆኖ በተግባር ግን ነጭ የሆነችው ይቺ ደሴት ማን ናት? ዛሬ ሚስጥሯን እንፈታለን። ይቺን በስሟና በመልኳ የማትገናኝ የዓለማችን ግዙፏን ሀገር ከእግር እስከ ራሷ እንጎበኛታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ ቤተሰብ እንድትሆኑ እንጋብዛለን። አብራችሁን ቆዩ። ግሪንላንድ ግዙፍ ናት ስላችሁ ዝም ብዬ አይደለም። ይቺ ደሴት 2.1 ሚሊዮን ስኩዌር ኪሎ ሜትር ስፋትም አላት። ይህ ማለት ከአፍሪካዊቷ ግዙፍ ሀገር ከኢትዮጵያ በ2 እጥፍ ትበልጣለች። በዚህ ሰፊ መሬት ውስጥ 80% በበረዶ የተሸፈነ ሲሆን ይህ በረዶ ደግሞ ዝም ብሎ እንዳይመስላችሁ 3 ኪሎ ሜትር ወደ መሬት ይወርዳል። ይህ ምን ማለት እንደሆነ ታውቃላችሁ? በግሪንላንድ በረዶ ላይ ቆማችሁ ወደ ታች ብትቆፍሩ የዓለማችንን ረጅሙን ህንፃ ቡርጅ ኸሊፋን 4 ጊዜ አንዱን በሌላው ላይ ደረባችሁ የምታገኙትን ያህል እርዝመት አለው። ይህ ሁሉ በረዶ ቢቀልጥ የዓለም ባህር ወለል በ7 ሜትር ከፍ ይላል። ይህ ማለት የባህር ዳርቻ ከተሞች ታሪክ ይሆናሉ ማለት ነው። ሌላው የሚገርመው ቁጥር ደግሞ 0 ነው። ግሪንላንድ ውስጥ በከተሞች መካከል የሚገናኝ 0 ኪሎ ሜትር መንገድ አለ። አዎ አልተሳሳትኩም። ከአንዱ ከተማ ወደ ሌላ ቦታ ለመሄድ መኪና መንዳት አይቻልም። ወይ መብረር አለባችሁ፣ ወይ በጀልባ መጓዝ፣ አሊያም በበረዶ ላይ በሚንሸራተቱ ውሾች መታገዝ አለባችሁ። ስለ ሰዓትና ፀሐይስ ምን ያህል ታውቃላችሁ? በሰሜናዊ የግሪንላንድ ክፍል ለ120 ቀናት ፀሐይ አትጠልቅም። ሙሉ 4 ወር ቀንም ሌሊትም ብርሃን ነው። በተቃራኒው ደግሞ በክረምት ወቅት ለወራት ፀሐይን አታዩአትም። ከፈረንሳይ በ3 እጥፍ የምትበልጥ ሀገር ጠቅላላ የህዝብ ብዛቷ 56 ብቻ ነው። ይህም ማለት በ1 ስኩዌር ኪሎ ሜትር ውስጥ የሚኖረው ሰው 0.03 ብቻ ነው። በሌላ አነጋገር ግሪንላንድ ውስጥ ለእያንዳንዱ ሰው የሚደርሰው መሬት ስፋት በጣም ሰፊ ከመሆኑ የተነሳ ጎረቤታችሁን ለማየት ቴሌስኮፕ ሳያስፈልጋችሁ አይቀርም። ታሪካችን የሚጀምረው ከስያሜዋ ሲሆን ግሪንላንድ ወይም አረንጓዴዋ ምድር። ለመሆኑ በረዶ በዋጣት ምድር ላይ ይሄ ስም እንዴት ሊወጣ ቻለ? ይህ ትልቅ የታሪክ እንቆቅልሽና የሚገርም የጥንት ዘመን የግብይት ስልት ውጤት ነው። በ10ኛው ክፍለ ዘመን ኤሪክ ዘሬድ ወይም ቀዩ ኤሪክ የተባለው አንድ ታዋቂ የቫይኪንግ ተዋጊ ነበር። ኤሪክ በፈጸመው ግድያ ምክንያት ከአይስላንድ ተባረረ። መሄጃ ሲያጣ በምዕራብ በኩል ስላለችውና ብዙም ስለማትታወቀው ምድር ሰምቶ ጉዞ ጀመረ። ግዙፏንም ደሴት ሲያገኛት ምድሪቱ በአብዛኛው በበረዶ የተሸፈነ ቢሆንም በደቡባዊ ክፍል ጥቂት ለምለም የሆኑ መስኮችን ተመለከተ። ኤሪክ ሰዎች ወደዚህ ምድር እንዲመጡና እንዲሰፍሩ ይፈልግ ነበር። ስለዚህ አንድ ብልሃት ዘየደ። ይቺ ምድር አረንጓዴና ለምለም ናት ብሎ ለሰዎች ነገራቸው። ስሟንም ግሪንላንድ አላት። ይህ የሆነው ሰዎች በስሟ ተስበው ወደዚህ ምድር እንዲመጡ ለማድረግ ነበር። ልክ እንደ ዛሬ ዘመን ማስታወቂያ ማለት ነው። ሰዎችም ስሙን ሰምተው ወደ ግሪንላንድ መጉረፍ ጀመሩ። ነገር ግን እውነታው ከስሟ በእጅጉ የተለየ ነበር። 80% የሚሆነው የምድሪቱ ክፍል በበረዶ የተሸፈነ ነጭ በረሃ ነበር። ነገር ግን የግሪንላንድ ታሪክ ከቫይኪንጎች መምጣት ከብዙ ሺህ ዓመታት በፊት ይጀምራል። ቫይኪንጎች ከመድረሳቸው በፊት ሳካስና ዶርሴት የተባሉ ጥንታዊ የሰው ዘሮች በዚች በረዷማ ምድር ላይ ይኖሩ ነበር። እነዚህ ሰዎች በቅዝቃዜ ውስጥ እንዴት መኖር እንዳለባቸው የተካኑ፣ በአሳ ነባሪና በሌሎች የባህር እንስሳት አደን የሚተዳደሩ ጀግኖች ነበሩ። እሳት እያቀጣጠሉ ከእንስሳት ቆዳ የተሰሩ ልብሶችን
እየለበሱ ከቅዝቃዜው ጋር ተላምደው ለብዙ ሺህ ዓመታት ኖረዋል። ግሪንላንድ ለነሱ በረዶ ብቻ ሳትሆን ሕይወት የምትሰጥ እናት ምድር ነበረች። ወደ ቫይኪንጎች ታሪክ ስንመለስ በግሪንላንድ ለ500 ዓመት ያህል ቆይቶ ነበር። በዚህ አስቸጋሪ ሁኔታ ውስጥ ቤተክርስቲያናትን ገነቡ፣ እርሻዎችን መስርተው ከብቶችንም አረቡ። ነገር ግን በ15ኛው ክፍለ ዘመን አካባቢ አንድ የሚገርም ነገር ተከሰተ። እነዚህ ሰፈራዎች በሙሉ በድንገት ጠፉ። ቫይኪንጎች የት ሄዱ የሚለው ጥያቄ የታሪክ ተመራማሪዎችን እስካሁን ሲያከራክር ይኖራል። አንዳንዶች ትንሹ የበረዶ ዘመን የተባለው የአየር ንብረት ለውጥ ምክንያት በቅዝቃዜው አልቀዋል ይላሉ። ሌሎች ደግሞ ወደ አውሮፓ ተመልሰዋል ወይም ከጥንቱ ኢኑዊት ጎሳዎች ጋር ተዋህደዋል ብለው ያምናሉ። ምክንያቱ ምንም ይሁን ምን ቫይኪንጎች ጥለው የሄዱት የድንጋይ ሕንፃዎች ፍርስራሽ ዛሬም ድረስ በግሪንላንድ የባህር ዳርቻዎች ላይ የቆዩ ታሪኮችን ይተርካሉ። በመቀጠልም የዛሬዎቹ የግሪንላንድ እውነተኛ ባለቤቶች የሆኑት ኢኑዊቶች ታሪክ ይመጣል። ኢኑዊቶች ከካናዳ ተነስተው ወደ ግሪንላንድ የገቡት በ13ኛው ክፍለ ዘመን አካባቢ ነበር። እነዚህ ሰዎች ለግሪንላንድ አዲስ ስም ሰጧት፣ ካላሊት ኑናት። ትርጉሙም የሰው ልጅ ምድር ማለት ነው። ኢኑዊቶች ከበረዶ ጋር ያላቸው ቁርኝነት እጅግ ጥልቅ ነበር። በበረዶ ውስጥ ቤት የመስራት፣ በውሻ የሚሳቡ ጋሪዎችን በመጠቀም በውቅያኖስ ላይ አደን የማደን ጥበባቸው አስደናቂ ነበር። እነሱ ተፈጥሮን በመቃወም ሳይሆን ከተፈጥሮ ጋር ተስማምቶ መኖርን ያስተማሩን ድንቅ ጥበበኞች ናቸው። በ18ኛው ክፍለ ዘመን ግሪንላንድ እንደገና ወደ አውሮፓውያን ዓይኖች ገባች። በዴንማርክና ኖርዌይ ስር የቅኝ ግዛት ሆነች። ይህ ወቅት ለግሪንላንድ ሕዝብ አዲስ ምዕራፍ ነበር። ክርስትና ተስፋፋ፣ አዳዲስ የንግድ መስመሮች ተከፈቱ። ይሁን እንጂ ቅኝ ግዛቱ የራሱ የሆነ ጠባሳዎችን ጥሎ አልፏል። የሀገሬው ተወላጆች ባህላቸውንና ቋንቋዎችን እንዲረሱ ጫና ይደረግባቸውም ነበር። ነገር ግን የግሪንላንድ ሕዝብ እንደ በረዶ ጠንካራ በመሆኑ ማንነቱን ጠብቆ ለማቆየት ታግሏል። በ20ኛው ክፍለ ዘመን በተለይም ከሁለተኛ የዓለም ጦርነት በኋላ ግሪንላንድ ለዴንማርክ ያላት ስልታዊ ጠቀሜታ እየጨመረ መጣ። አሜሪካም በዚህ አየር ኃይል ለመገንባት ከፍተኛ ፍላጎት አሳይታ ነበር። ዛሬ ግሪንላንድ በዴንማርክ መንግስት ስር ያለች ራሷን በራሷ የምታስተዳድር ሀገር ስትሆን፣ ነገር ግን ከፖለቲካው በበለጠ ግሪንላንድ ዛሬ ላይ የዓለም ትኩረት የሆነችው በሌላ ምክንያት ነበር። እሱም የአየር ንብረት ለውጥ ነው። ግሪንላንድ የዓለም የአየር ንብረት መቆጣጠሪያ ተብላ ትጠራለች። በእሷ ላይ ያለው የበረዶ ግግር መቅለጥ በመላው ዓለም ላይ ያለውን የባህር ከፍታ የመለወጥ አቅምም አለው። ይቺውም ምድር ዛሬም ለሰው ልጅ ትልቅ መልእክት እያስተላለፈች ነው። ተፈጥሮን መንከባከብ የራሳችንን ሕልውና መንከባከብ መሆኑን በየቀኑ በሚናዱ የበረዶ ግግር ድምጾች ትነግረናለች። ወደ ግሪንላንድ ብትጓዙ የምታዩት ነገር ቢኖር በቃላት ለመግለጽ የሚከብድ ውበትን ነው። የሰሜኑ ብርሃን ወይም አውሮራ ቦሪያሊስ በሰማይ ላይ ሲጨፍር፣ ግዙፍ የበረዶ ተራራዎች በውቅያኖስ ላይ ሲንሳፈፉና የሰዎች መልካምነትና ትህትና ሲደመር ግሪንላንድን የዓለም ድንቅ ያደርጋታል። ግሪንላንድ ስሟ እንደተባለው አረንጓዴ ላይሆን ይችላል። ነገር ግን ታሪኳና ውበቷ ዘላቂ የሆነ አረንጓዴ ተስፋን በውስጡ ይዟል። የአሁኗን ግሪንላንድ ለማየት ጉዟችንን የምንጀምረው በዋና ከተማዋ በኑክ ነው። ኑክን ስታስቧት በበረዶ የተከበበች መንደር ብቻ እንዳትመስላችሁ። ኑክ የዘመናዊነት የጥንታዊ ባህል መገኛም ናት። ባለቀለም ቤቶች በተራራው ግርጌ እንደ ጌጥ ተደርድረውባታል። በአሁን ሰዓት ግሪንላንድ ከጥንታዊ የአደን አኗኗር ወጥታ ወደ ዘመናዊ ዓለም ተቀላቅላለች። በኑክ ጎዳናዎች ላይ ዘመናዊ ካፌዎችን፣ የጥበብ ጋለሪዎችን፣ የፋሽን ሱቆችና ከፍተኛ ትምህርት ተቋማትን ታገኛላችሁ። ወጣቶቹ በእጃቸው ዘመናዊ ስልክን ይዘው በኢንተርኔት ከዓለም ጋር እየተገናኙ ነገር ግን አሁንም የጥንት አባቶቻቸውን ቋንቋና ባህል ሳይረሱ ይኖራሉ። ይህቺ ከተማ የትንሽዬዋ ግሪንላንድ ትልቅ የለውጥ ልብ ትርታ ናት። ወደ ፖለቲካው ስንመጣ ግሪንላንድ ዛሬ ላይ ትልቅ የሽግግር ወቅት ላይ ትገኛለች። ምንም እንኳን በይፋ በዴንማርክ ግዛት ስር ብትሆንም ከ2009 ዓ.ም ጀምሮ ራስን የማስተዳደር መብቷን አግኝታለች። ይህ ማለት የራሷ ፓርላማ፣ የራሷ ጠቅላይ ሚኒስቴር፣ የራሷ የውስጥ ሕግም አላት። ግሪንላንድ ዛሬ የራሷን ዕድል በራሷ ለመወሰን የምትጓጓ ሀገር ናት። በየቀኑ የሚሰማው የፖለቲካ ወሬም መቼ ነው ሙሉ ነፃነታችንን የምናውጀው የሚል ነው። ይህ የነፃነት ጥም በሕዝቡ ልብ ውስጥ እንደ እሳተ ገሞራ ይፈላል። ዴንማርክ ዛሬም በየዓመቱ ከፍተኛ የገንዘብ ድጋፍ ብታደርግላትም ግሪንላንዳውያን ግን በራሳችን ሀብት መቆም እንችላለን የሚል ጽኑ እምነት አላቸው።
ለመሆኑ ግሪንላንድ ራሷን ለመቻል ያላት ሀብት ምንድን ነው? መልሱ ከበረዶ በታች ተቀብሮ ይገኛል። የአሁኗ ግሪንላንድ የዓለም ሀብት ማዕከል የመሆን ተስፋም አላት። በበረዶዋ ስር እጅግ በጣም ከፍተኛ የሆነ የወርቅ፣ የዩራኒየም፣ የነዳጅና የጋዝ ክምችት እንዳለ ይነገራል። ከዚህም በላይ ለዘመናዊ ቴክኖሎጂዎች፣ ለሞባይልና ለኤሌክትሪክ መኪና ባትሪዎች የሚያስፈልጉ ሬር እርዝ የተባለ ማዕድናት በብዛት ይገኙበታል። ይህ ሀብቷ ነው ዛሬ ላይ እንደ አሜሪካ፣ ቻይና፣ ሩሲያ ያሉ ሀያላን ሀገራት አይናቸውን ግሪንላንድ ላይ እንዲተክሉ ያደረጋቸው። አንዳንዴም ግሪንላንድ የአዲሱ ዓለም የወርቅ ማዕድናት ይሏታል። ይህ ግን ለግሪንላንዳውያን ትልቅ ፈተናም ጭምር ነው። የተፈጥሮ ውበታቸው ሳይበክሉ ይህንን ሀብት እንዴት እናወጣለን የሚለውን ክርክር ዛሬም የሀገሪቱ ዋነኛ አጀንዳ ነው። የአሁኗ ግሪንላንድ ኢኮኖሚ ግን አሁንም በአሳ ነባሪ፣ በሽሪምፕ ሽያጭ ላይ የተመሰረተ ነው። ግሪንላንድ ለዓለም ገበያ በየዓመቱ በቢሊዮን የሚቆጠር ዶላር የሚያወጣ የአሳ ምርት ታቀርባለች። የባህር ዳርቻዎቿ ሕይወት የሚበቅልባቸው የዓለምን ሕዝብ የሚመግቡ የበረዶ ገነቶች ናቸው። ከዚህ ጎን ለጎን የቱሪዝም ዘርፍ ከፍተኛ ሁኔታ እያደገ ነው። ዛሬ በዓለም ዙሪያ ያሉ ቱሪስቶች የበረዶ ግግር ለማየት፣ የሰሜኑን ብርሃን አውሮራን ለማድነቅ፣ በውሻ የሚሳቡ መንሸራተቻዎችን ለመጓዝ ወደ ግሪንላንድ ይጓዛሉ። ግሪንላንድ ዛሬ የቅንጦት ቱሪዝም መዳረሻ እየሆነች መጥታለች። ይሁን እንጂ የአሁኗ ግሪንላንድ ታሪክ ያለ ስጋት አይደለም። የዓለም ሙቀት መጨመር ክላይሜት ቼንጅ ለግሪንላንድ የህልውና ጉዳይ ነው። በረዷ በየቀኑ እየቀለጠ ሲሆን ይህ መቅለጥ ለዓለም ስጋት ቢሆንም ለግሪንላንድ ግን አዲስ እድሎችን ይዞ መጥቷል። በረዶ ሲቀልጥ ማዕድናትን ለማውጣት ቀላል ይሆናል፣ አዳዲስ የባህር ጉዞዎች መስመሮች ይከፈታሉ ይላሉ። ነገር ግን ይህ ለውጥ የአገሬውን ተወላጅ ለሺህ ዓመታት የኖሩበትን የአደን የባህልና የአካባቢ ሚዛን እያናጋው ነው። የግሪንላንድ ሕዝብ ዛሬ በዘመናዊነት፣ በባህል፣ በጥቅምና በተፈጥሮ ጥበቃ መካከል ቆሞ ትልቅ ምርጫ እያደረገም ነው። በማህበራዊ ህይወት በኩል ደግሞ ግሪንላንድ ዛሬ ራሷን የሆነ ደማቅ የሙዚቃና የፊልም ኢንዱስትሪ አላት። ወጣት ግሪንላንድ ዘፋኞች በራሳቸው ቋንቋ ሂፕሆፕና ሮክ ሙዚቃዎችን እየሰሩ ታሪካቸውን ለዓለም ያሰማሉ። ግሪንላንድ በአውሮፓና በአሜሪካ መካከል ያለች ድልድይ ብትሆንም ማንነቷ ግን ዛሬም ኢኑዊቶች ናቸው። ኩራትና ጽናት ከቀዝቃዛ ንፋስ በላይ ጠንካራ ነው። ዛሬ ግሪንላንድ ውስጥ መኖር ማለት በአንድ በኩል ከበረዶ ነጭ አሳ ነባሪዎች ጋር መታገል፣ በሌላ በኩል ደግሞ በላፕቶፕ ተጠቅሞ ከዓለም ጋር መገበያየት ማለት ነው። የግሪንላንድ ህዝብ ሌላኛው መገለጫው ትዕግስት ሲሆን በዚያ ጨለማ ለወራት በሚነግስበት የአርክቲክ ክረምት ሰዎች በቤታቸው ተሰብስበው ተረቶችን ይተርካሉ። ስለ ባህር እናት፣ ስለ ሰሜኑ ብርሃን መናፍስትና ስለ ቀድሞ አባቶቻቸው ጀግንነት ያወራሉ። ይህ የጨለማ ጊዜ ለኢኑዊቶች የጭንቀት ሳይሆን የሰላም ፍለጋና የቤተሰብ ፍቅር ማጠናከሪያ ጊዜ ነው። ብርሃን ሲመጣና ፀሐይ በሌሊት ጭምር መታየት ስትጀምር ደግሞ ህዝቡ ሙሉ በሙሉ ወደ ውጭ ወጥቶ አደንና ደስታውን ያጣጥማል። ሕይወታቸው ልክ እንደ ተፈጥሮ ውደት የተመጣጠነ ነው። ለመሆኑ ግሪንላንድን ለዓለም ሀያላት እንዲህ ተፈላጊ ያደረጋት ወቅታዊ ሁኔታ ምንድን ነው? ዋናው ምክንያት ከበረዶ ስር የተደበቀው ግዙፍ ሀብት ነው። በአሁን ሰዓት የአየር ንብረት ለውጥ የበረዶ ግግሮችን እያቀለጠ ባለበት ሁኔታ ከዚህ በፊት ተቀብረው የነበሩ ማዕድናትን ዛሬ በቀላሉ ሊወጡ የሚችሉበት እድልም ተፈጥሯል። ግሪንላንድ ዛሬ ለዘመናዊ ቴክኖሎጂ፣ ለኤሌክትሪክ መኪናዎች ባትሪና ለስማርት ስልኮች ስራ እጅግ አስፈላጊ የሆነው ሬር እርዝ የሚባለው ማዕድናት ባለቤትም ናት። ይህ ደግሞ ግሪንላንድን የ21ኛው ክፍለ ዘመን አዲሱ የነዳጅ ማዕከል ያደርጋታል። ቻይና በዚህ ዘርፍ ላይ ኢንቨስት ለማድረግ ትልቅ ፍላጎት ስታሳይ፣ አሜሪካ ደግሞ በአርክቲክ አካባቢ በቻይና ቁጥጥር ስር እንዳይወድቅ ከፍተኛ ጥረት እያደረገች ነው። ይህ የሀያላን ትግል ዛሬ ግሪንላንድን የዓለም ትኩረት ማዕከል አድርጓታል። ሌላው ወቅታዊና አሳሳቢው ጉዳይ ደግሞ የአየር ንብረት ለውጥ ነው። ግሪንላንድ ዛሬ ላይ የዓለም ሙቀት መጨመር ሰለባና ምስክርም ናት። በየዓመቱ በቢሊዮን የሚቆጠሩ ቶን በረዶዎች እየቀለጠ ወደ ውቅያኖሶች ውስጥ ይገባሉ። ይህ ሁኔታ ለዓለም ስጋት ቢሆንም ለግሪንላንድ ግን ሁለት ገጽታ ያለው ዕድል ይዞ መጥቷል። በአንድ በኩል በረዶ ሲቀልጥ አዲስ የመርከብ መስመሮች ይከፈታሉ። ይህም ግሪንላንድን በአውሮፓ በአሜሪካና በኤዥያ መካከል ትልቅ የንግድ መተላለፊያ ያደርጋታል። በሌላ በኩል ግን የጥንቱን የአደን የባህልና የአካባቢው ስነ ምህዳር አደጋ ላይ ወድቋል። ይሁን እንጂ ግሪንላንድ ዛሬ ላይ ትልቅ ማህበራዊ ፈተናዎች አሉባት። በከተሞች መስፋፋትና በአኗኗር ዘይቤ ለውጥ ምክንያት አንዳንድ ወጣቶች ከጥንቱ ባህላቸው ጋር እየተቃረኑ ነው። የአልኮል ሱሰኝነትና የአእምሮ ጤና ችግሮች በአገሪቱ ወቅታዊ አጀንዳዎች ናቸው። ነገር ግን መንግስትና ማህበረሰቡ እነዚህን ችግሮች ለመፍታት ባህልን እንደ መድኃኒት የመጠቀም ስልት እየተከተሉ ነው። በዚህችም ሀገር ላይ ቱሪዝም እንደ አንድ ትልቅ አማራጭ እየታየ ሲሆን ዘላቂ ቱሪዝም በሚል መርህ ተፈጥሮን ሳይበክሉ ቱሪስቶችን የማስተናገድ ስራ በስፋት እየተሰራ ነው። ዛሬ
ግሪንላንድ መሄድ ማለት በዓለም ላይ ካሉ እጅግ ንጹህ አየርና ውሃ ማግኘት ማለት ነው። ይህ ደግሞ በብክለት ለተሰላቸው የዓለም ሕዝብ ትልቅ መስህብ ሆኗል። በመጨረሻም ግሪንላንድ በአሁን ሰዓት የወደፊት ተስፋ ተብላ ትጠራለች። ይቺ ደሴት ዛሬ የምታደርገው እንቅስቃሴ በሙሉ ለዓለም መልእክት አለው። የተፈጥሮ ሀብቷ እንዴት እንደምትጠቀምበት፣ ነፃነቷን እንዴት እንደምታረጋግጥና የአየር ንብረት ለውጥ ጋር እንዴት እንደምትኖር የምታሳየው መንገድ ለሌሎች አርአያ የሚሆን ነው። ግሪንላንድ ዛሬ በበረዶ ብቻ አይደለችም። ግሪንላንድ ዛሬ ሕይወት፣ ፖለቲካ፣ ሀብትና የሰው ልጅ ጽናት የሚታይባት የዓለም አዲስ ትኩረት ናት። ግሪንላንድ የአሁኑ ገጽታዋ ይህንን ይመስል ነበር። ከበረዶ በስተጀርባ ትልቅ ለውጥና ትልቅ ትግል አለ። ይቺ ድንቅ ምድር በቀጣዩ ጥቂት ዓመታት ውስጥ ከዓለም ሀብታም ሀገራት አንዷ ልትሆን እንደምትችል ፍንጮች ያሳያሉ። ዛሬ ስለ ግሪንላንድ ወቅታዊ ሁኔታ ያወጋኋችሁ ቪዲዮ እንደተመቻችሁ ተስፋ አረጋለሁ። እናንተስ ስለ ግሪንላንድ የወደፊት ዕጣ ፈንታ ምን ታስባላችሁ? ሀያላን ሀገራት እጃቸውን ቢሰበስቡ ይሻላል ወይስ ኢንቨስትመንቱ ለግሪንላንድ ነፃነት ይጠቅማል? ሐሳባችሁን በኮሜንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ በማድረግ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ስለተከታተላችሁን ከልብ እናመሰግናለን። በሌላ አስደናቂና አስተማሪ ታሪክ እስከምንገናኝ ቸር ቆዩልኝ።